ይሄን ነገር እንድታስተውሉ ፈልጋለሁ። ምክንያቱም የተከፈለው ሞት ነው። አምላክ ነው መጥቶ የሞተልን። አንድያ ልጁ ነው ለኛ የሰጠን። ስለዚህ ሀብታሙና ኤርሚያስ በዚህ ጉዳይ ላይ የእናንተን ሀሳብ መስማት ፈልጋለሁ። ስለዚህ ሀብታሙና ኤርሚያስ ሊያሳስባችሁ የሚገባው ነገር ምንድነው? ይሄ የምትታገሉለት ህዝብ የመጨረሻ ተስፋው ምንድነው? ይሄ ምድርስ ነው ወይ የሚለውን ጉዳይ እንድታነሱ ፈልጋለሁ። በሀገራችን እንግዲህ ባለፈው ጊዜ ከሚሊዮን ህዝብ በላይ በተለያዩ በጦርነት በረሃብ በተለያዩ ምክንያቶች አተናል። ይሄ የሞተው ህዝብ ወዴት ነው የሚሄደው? ወደ እግዚአብሔር መንግስት ነው የሚገባው ወይስ ደግሞ ወደ ጨለማ ወደ ሲኦል ነው የሚወርደው? በዚህ ማመን ሀብታሙ ልቀጥል፣ አንዴ ሀሳቤ ልጨርስ። ስለዚህ ይሄ ነገር ሊያሳስባችሁ ይገባል ባይ ነኝ እኔ። እናንተ ራሳችሁስ አሁን እናንተ ራሳችሁ ድናችኋል ወይ? ተስፋችሁ የእግዚአብሔር መንግስት ነው ወይ የሚለው እንድትመልሱ ፈልጋለሁ። ምክንያቱም ጌታችን ኢየሱስ ክርስቶስ ለኛ ኃጢአታችን ሲል ሞት ከፍሏል። ይሄ ሞት ደግሞ እኛን ልጆች አድርጎናል። ስለዚህ በልጅነት ስልጣናችን በዮሐንስ 1:12 ላይ ለተቀበሉት በስሙ ላመኑት የልጅነት ስልጣን ሰጣቸው ስለሚል ልጆች ተደርገናል። ልጆች ደግሞ ከተደረግን ወራሾች ነን። ይሄን በደንብ እንድትይዙ ፈልጋለሁ። ምክንያቱም እናንተ ብዙ ጊዜ የምታነሱት የወልቃይት የራያ የመውረስ ጉዳይ እሱ ላይ ብቻ ነው ወይ የእናንተ ሀሳብ የሚያጠነጥነው? ስለሱ ብቻ ነው ወይ ሁሌ የምታስቡት? የሰማያዊስ መንግስት ወራሾች ናችሁ ወይ? ይሄንን ስለምን ግዳይ ናችሁ ነው እያነሳው ያለሁት። ይሄን ነገር እንድታስተውሉ ፈልጋለሁ። ምክንያቱም የተከፈለው ሞት ነው። አምላክ ነው መጥቶ የሞተልን። አንድያ ልጁ ነው ለኛ የሰጠን። ስለዚህ ሀብታሙና ኤርሚያስ በዚህ ጉዳይ ላይ የእናንተን ሀሳብ መስማት ፈልጋለሁ።